የአፍሪካ ቀንድ ጭር ሲል የማይወዱት የኤርትራው ፕሬዝዳንት በቃል አቀባያቸው የማነ ገብረ መስቀል በኩል እንደነገሩን ከሆነ ከሰሞኑ ወደ ኢትዮጵያ ለጉብኝት የመጡት በኢትዮጵያ የመከላከያ ሚኒስቴር ጥያቄ መሆኑንና ዋና ዓላማቸውን በሁለቱ ሀገሮች መካከል ያለውን ወታደራዊ ትብብር ለማጠናከር ስለመሆኑ በገደምዳሜው ገልጸዋል። የኤርትራ ባታሊዮን ጦር ከምድር እስከ አየር እግረኛና ባህርተኛው ሰላዩና ተሰላዩ ማዕቀብ የተጣለበትም ያልተጣለበትም ያልቀረበት ጉብኝት በኤርትራ ኢሳያስ ብቻ እንጂ ሌላ ማን ቀረ ያሰኛል። ለነገሩ በይፋ እንዲተነገረ እንጂ የሰዎቹ ውሎና ዳር ኢትዮጵያ ከሆነ ውሎ ሰነባብቷል። ደጉን እናስብና አመጣጣቸው በወታደራዊ ቴክኖሎጂና በመረጃ አሰባሰብና አተናተል ላይ ከሆነ እሰየው። እንዲህ ቴክኖሎጂ እንዳታውቅ ያደረጓት ኤርትራ ነፃነቷን ካረጋገጠች በኋላ ከፍተኛውን እድገት ያስመዘገበችው በማጎሪያ ካምፕ ግንባታና በእስር ቤቶች ማስፋፋት መሆኑ ወደዚህ አይነት የቴክኖሎጂ ሳይበር ስርዓት ለመግባት በእድሜ ገፋ ያሉትን መርጠው ከመላክ ከኢትዮጵያ በኩል እያስጎበኙ እንዳሉ ወጣቶችን ቢልኩ ይበልጥ ፋይዳው ለሁሉም ግልጽ በሆነ ነበር። እነዚህ ሰዎች የኤርትራው የቃል አቀባይ እንዳሉን ከሆነም ከኢትዮጵያ ለመማር መምጣታቸው ባልከፋም ኢትዮጵያም ከኤርትራ ፕሬዝዳንት የምትማረው ነገር ባይኖራትም አንዳንድ ተመሳስሎች አሁን ብቅ እያሉ ቢሆንም ማን ከማን ቀዳው ለሚለው ጥልቅ ምርምር ያሻዋል። የሆነ ሆነና የኤርትራው ፕሬዝዳንት አዲስ ዓመት በመጣ ቁጥር በሚሰጡት ከ6 ሰዓታት ያላነሰም ዘለግ ያለ ቃለ ምልልስ የአንዲት ትንሽ ሀገር መሪ ሳይሆኑ የመንግስታቱ ድርጅትን የሚመሩ ይመስላሉ። በዘንድሮ አዲስ ዓመት በሰጡት መግለጫ ስለ ሀገር ሉዓላዊነት መከበርም በትግራይ ለሞቱ ወታደሮቻቸው ምስጋና ሲያቀርቡ በዚያው ንግግራቸው ድንበር ምን ያደርጋል ሲሉም በትግራይ ጭፍጨፋ ያካሄዱ ሰራዊታቸውን ሲያወድሱ ለኤርትራ ሉዓላዊነት የተዋደቁ ብለው ገልጸዋቸዋል። ደርሳቸው ሉዓላዊነት ድንበር ጥሶ መግባት ወይም የሰው ግዛት ይዞ በግዴታ ተገፍቶ መውጣት ከሆነም ለሰውየው ድንበርና ሉዓላዊነት አዲስ መዝገበ ቃላት ሆኗል ማለት ነው። ኤርትራን ነፃ የማውጣት ትግሉ ከ30 ዓመታት በኋላ አሁንም ገና የተጠናቀቀ አይመስልም። ነፃ የሚያወጡት ከራሳቸው ይሁን ከህዝቡ በግልጽ ባይታወቅም አሁንም እድሜ ልካቸውን አንዱን ምሳ ሳይሳኩ ሊያልፉ እንደሚችሉ ግን የተገነዘቡ አይመስልም። ከእርሳቸው ውጪ ለኤርትራ ማንም መሲህ እንደሌለ የሚረዱት ኢሳያስ ሁሌም ከህልማቸው የሚያባንናቸው የአሜሪካ መንግስትና ህዝባዊ ወያኔ ሓርነት ትግራይ አይተኙልኝም የሚለው ማመካኛቸው ነው። ለዛም ይመስላል በውን በሚያደርጉት ዘለግ ያለ ዲስኩራቸው አሜሪካንን፣ ሲአይኤን፣ ህዝባዊ ወያኔ ሓርነት ትግራይን ከመግቢያ እስከ ማጠቃለያው የሚጠቅሱት። በኢሳያስና በህግደፍ የምትመራው ኤርትራም የዜጎቿን እስትንፋስኛ ሳንፈቅድ አተንፍሱ ከሚለው ጀምሮም አንዱ ያንዱ ሰላይ እስኪመስል በጥርጣሬ የሚኖርባት በመሆኑ ማንም ምንም ቢሰማው በቀን የተፈቀደለትን 2 ጠርሙስ አስመራ ቢራ እንጂ ሌላ ጠጥቶ ራሱን ከራሱ ጋር እንዳያናግር ጭምር አይፈቀድለትም። ውሃ፣ መብራት፣ ስራ፣ ትምህርት፣ ህገ መንግስት፣ ገንዘብ ሚኒስቴር፣ ፓርላማ፣ በጀት፣ የግብርና ሚኒስቴር፣ ፖሊስ፣ ፍርድ ቤት፣ ዳኛ፣ ንግድ፣ ኢንቨስትመንት፣ ቱሪዝም፣ ሁሉም ነገር ለኤርትራ ኢሳያስና ኢሳያስ ብቻ ናቸው። ኢትዮጵያን በቅኝ ገዥነት ቢወነጅሉም አሁን ከኢሳያስ በላይ ለኤርትራውያን ቅኝ ገዢ ማን ሆነ? የከፋ ቢመጣ ሰበባቸው ሲአይኤና ህወሓት ናቸው። በእነርሱ ድክመታቸውን ሁሌም ይሸፍናሉ። ኢሳያስን ሊቃወም የሚችል አንዳች ኃይል በኤርትራ የለም። የት ሊኖር? ወጣቱን በሳዋ ፕሮጀክት ለጉሞ አስቀምጠውታል። ከሀገር እድል አግኝቶ የወጣ ባለበት ሀገር ሆኖ ቢናገርም ቤተሰቡ ላይ የሚደርሰውን ስለሚያውቅ ኢሳያስን ከማሞገስ ውጭ እድል ፈንታ የለውም። አለበለዚያማ እንኳን በህይወት ሞቶም ቢሆን በሀገሩ ገብቶ ለመቀበር እድልን አያገኝም። ራሳቸውን የአፍሪካ ቀንድ ችግር ፈቺም ሚስተር ፊክስ አድርገው የሚያዩት ፕሬዝዳንት ኢሳያስ በአንድ ወቅት ስለ ደሞዛቸው ሲጠየቁም ደሞዜማ ብለው ረጅም ትንፋሽ ከመተንፈስ ውጪ በእርግጥ ደሞዛቸው የኤርትራ ህዝብ መሆኑን ማንም አያጣው። ሚስተር ፊክስ የችግሮች ሁሉ ፈቺ ራሳቸውን አድርገው ያያሉ።
ለምን ይሆን በብዙዎች ችግር ፈጣሪ ተብለው ግን የሚታዩት? በግራ አይናቸው ከወደ ኢትዮጵያ፣ በቀኝ አይናቸው ከወደ አሜሪካ እያዩ የሚኖሩት ኢሳያስ ብዙዎቹ ጀነራሎቻቸውን በትግራይ ጦርነት ቢያልፉም የሰጡት ምክንያት ኮቪድ እንደነበረ ይታወሳል። መቼም ኮቪድ ወታደራዊ አመራሮችን ነጥሎ የመግደል አቅሙ ባይታወቅም ዜጎቻቸውን ክትባት እንኳን እንዳያገኙ ዘግተው ያኖሩ ብቸኛው የዓለማችን መሪ ናቸው። ከየመን ሃኒሽ ደሴቶች እስከ ሱዳን፣ ከሱዳን ወደ ጅቡቲ፣ ከጅቡቲ እስከ ኢትዮጵያም፣ ደቡብ ሱዳንና ኮንጎ የዘለቁት ኢሳያስ ከ23 ዓመት በኋላ አንድ ክፍለ ዘመን ይሆናል ዕድሜያቸው። በሄዱበት ሙከራቸው አንዱም አልተሳካም። ከ20 ዓመታት በኋላ ረጅም እንቅልፍ ይዟቸው ከነበሩበት አሁን በኢትዮጵያ የትግራይ ጦርነት ምክንያት ብቅ እንዲሉ ቢደረግም ያደረ በቀላቸውን ተወጥተው ያበቁ አይመስሉም። የኤርትራው ፕሬዝዳንት በገቡበት ሀገር ከሞት፣ ከመፈናቀል፣ ከሀብት ዘረፋም አንዱን አንዱ ላይ ከማስነሳት ውጪ ፋይዳቸው ምንድነው የሚሉ ወገኖች አሉ። አንዳንድ ተንታኞች እንደሚሉት በኢትዮጵያና በትግራይ ኃይሎች መካከል ፕሪቶሪያ ላይ የተፈረመው ስምምነት ያላስደሰታቸው የኤርትራውን ፕሬዝዳንት ብቻ ነው። በስምምነቱ ሊካተቱ ያልተፈለጉት ኢሳያስ ጦርነትን ለኤርትራ አንዱ ያገዛዝ ባህሪያቸው በመሆኑም በከንቱ ለሞቱት ወታደሮቻቸው እንዳይጠየቁ የጦርነትን መቆም በፍጹም በደስታ ሊቀበሉት አይችሉም የሚሉ ወገኖች አሉ። በሞስኮም የኤርትራው አምባሳደር ጴጥሮስ ጸጋኝ በማህበራዊ ትስስር ገጻቸው ሁሌም ምዕራባውያንን ህወሓትን በመጠቀም ኤርትራን ለማጥቃት ይፈልጋሉ የሚለው ስጋታቸው የዚህ ተምሳሌትነት ተደርጎ ይቀርባል። ኢሳያስ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ያላቸው ግንኙነት አብይ አህመድ ለኤርትራው ፕሬዝዳንት እስከጠቀሙ ድረስ ብቻ ነው። ኢሳያስ ከፈለጉ የያዟቸው የማበጣበጫ ካርዶች እንዳላቸው ብዙዎች ይስማማሉ። ግንኙነቱ ከደበዘዘ ከዚህ ቀደም ከ15 በላይ ታጣቂዎችን በኤርትራ ምድር ሸምቀው እንዳኖሩም ዛሬም ከማድረግ ወደ ኋላ አይሉም የሚሉ ብዙዎች አሉ። ኢሳያስ የመደመጥ እድልን ካጡ ፋኖን እና ሌሎች በአብይ አህመድ አስተዳደር ላይ ቅሬታ ያላቸውን ሰብስበው መያዛቸው አይቀርም። ይህን የሚወስነው ጠቅላይ ሚኒስትር አብይ አህመድ ከህዝባዊ ወያኔ ሓርነት ትግራይ ጋር ያላቸው ግንኙነት እየዳበረ ከመጣ ለኢሳያስ በዋዛ የሚታይ ስጋት አይደለም። ጌም ኦቨር ያሉት ህወሓት አፈር ልሶ በአዲስ ኃይል ተመልሷል ብቅ ብሏል። የለም ያሉት ዱቄት ሆኗል ተበትኗል የተባለው ድጋሚ መጥቷል። ይሄ ጉዳይ ለኢሳያስ ብርቱ ስጋትና ጭንቀት መሆኑን ብዙዎች ይስማማሉ። ኤርትራ ከአሜሪካ መንግስት ጋር ያላት የዲፕሎማሲያዊ ግንኙነት እንዳለ ቢሆንም የአፍሪካን መሪዎች በቅርቡ ወደ ዋሽንግተን የጋበዙት ባይደን የኤርትራን መሪ መኖራቸውን ጭምር የረሱ ይመስላል። ሌሎች አምባገነን መሪዎች ቢጋበዙም የከፋው አምባገነን በሚል ተፈርጀው እንደቀሩ አንዳንድ ወገኖች ይናገራሉ። ይህ ያልተመቻቸው ኢሳያስ የጠላት ወዳጅ ነው ይመስል አሁን ፊታቸውን ወደ ሞስኮ አዙረዋል። የራሽያን የዩክሬን ወረራ የደገፉ አፍሪካ ሀገር ሞስኮ የአሰብ ወደብን ጭምር እንድትወስድላቸው እያግባቡ ወይስ እየተግባቡ የሚል ጥያቄም አብሮ ይነሳል። አንዳንድ ወገኖች እንደሚሉት አሁን ዓለም አቀፉ ማህበረሰብ ማገዝ መደገፍ ካለበት ሀገራቸውን የሚወዱ ኤርትራውያን ከኢሳያስ በኋላ ስላለችው ኤርትራ ማሰብ እንዲችሉ ነው። የኤርትራ ጂኦግራፊያዊ አቀማመጥ ያላት ሀብቷን ሰርቶ የሚያሰራ አመራር ካገኘች የማትለወጥ ሀገር አይደለችም። በአካባቢው ተጽዕኖ ማሳደር የሚችልበት የቀይ ባህር መተላለፊያ መሆኗም ለኤርትራ ጠቀሜታው የጎላ ነው። ኤርትራን ለኤርትራውያን በመተው ራሳቸውን በውጭ ሀገራት እያስተማሩ ያሉ ዜጎቿም በበቂ ሁኔታ ሀብትና ትምህርት ያላቸው መሆኑም ይታመናል። ኢሳያስ ብቻቸውን ኤርትራን ጠፍንገው የያዙ ከሳቸው በኋላ ማን ሊመጣ ይችላል የሚለው ብዙዎችን ቢያሰጋም የእሳቸው መኖር ሀገር ሲያተራምሱ ለኖሩት ኢሳያስ ራሳቸውን ካላዘጋጁም ከእርሳቸው ህልፈት በኋላ የራሳቸው ምድር ተመሳሳይ ዕጣ ፈንታ ሊገጥመው ይችላል የሚል ስጋትም እየጨመረ ነው። ጊዜ፣ ታሪክና ዓለም አቀፍ ሁኔታ የማያመጣው የለምና ሁሉን ለታሪክና ለጊዜው እንተዋለን። አበቃን። መልካም ጊዜ።